ጉድ ያለው ኧረ የጉድ ያለው ወዴት ወደራችሁ አድማጮቻችን ምን አይነት ግብ ነው መረቡን በጠበጠው ዮቶር 2 የባህል ሕክምና አገልግሎት ከባህር ነገሮች እንዲሁም ደግሞ ከኬሚካል ነፃ የሆኑ የተፈጥሮ እጽዋቶችን ከተለያዩ የሀገራችን ክፍሎች ንጽህናቸውን ጠብቀው እንዲመጡ በማድረግ ፍቱን የሆኑ የባህል መድኃኒቶችን ከ20 ዓመት በላይ በሙያው ላይ ልምድ ባላቸው ሐኪሞች በማዘጋጀት ለተጠቃሚዎች ያደርሳል። ለምሳሌም ከአመጋገብ ችግር ጋር ተያይዞ ለሚከሰት የቅባት ክምችት ሁሌም ወይም በተለምዶ ኮሌስትሮል ብለን ለምንገልጸው ለሆድ ድርቀት፣ ለኪንታሮትና ለስንፈተ ወሲብ ብሎም ለተለያዩ በሽታዎች መፍትሄ ያገኛሉ። ወደኛ ይምጡ ያሉት ይገኛል። አድራሻውም ከዚህ በፊት ላምበረት ላይ ይገኝ ነበር። አሁን ከላምበረት ወደ ሳሪስ መጥቷል። ሳሪስ አሮጌው ሀዲድ ንግድ ባንክ ፊት ለፊት ዘመን ባንክ የሚገኝበት ህንፃ 4ኛ ፎቅ ላይ ያገኙታል። ለበለጠ መረጃም በ0981 60 6031 ላይ ይደውሉ። የእርሶ ኃላፊነት እኛ ጋር መምጣት ብቻ ነው ይሎታል። ዮቶር 2 የባህል ሕክምና አገልግሎትን ከልብ አድርገን እናመሰግናለን። እናንተም ውድ የተወደዳችሁ አድማጮች ቤተሰቦቻችንን ከልብ አድርገን የምናመሰግነው እስከ መጨረሻው አብራችሁን ቆዩ። አዎ ማንቸስተር ዩናይትዶች አሪፍ ኳስ እየመጡ ይገኛሉ። ኡቤሞ ፔናልቲ ቦክስ ገባ። ኡቤሞ ወይ ተቀማ። ኤዲስ ጋናጉዬ በድጋሚ ተሳሳቱ። ብሩኖ ወጣ ኢላማውን አልጠበቀም እንጂ ምንድነው እንዴ ምንድነው? ኤዲስ ጋናጉዬ ከኪንጋ የጣላ ነው ከራሱ እንዴ። በቃ ያወጡት የመሃል ሜዳ ዋና አልቤተር በቃ ያወጡት እንዴ። ቶኒ ሃሪንግተን በቃ ያወጡት ምንድነው? አዎ ከኪንግ ጋር ዝም ብለው አያስወጡትም። ኤድሪስ ጋናጉዬ መረጋጋት አልቻለም። አንዳንዴ እንደነዚህ አይነት ተጫዋቾች ስሜታቸውን መቆጣጠር የማይችሉ ቡድንን ከመጥቀም ይልቅ በዚህ ደረጃ ገና በኦልድ ትራፎርድ ስቴዲየም ከማንቸስተር ዩናይትድ ጋር እየተጫወተ በቀይ ካርድ ቡድኑን ማጉደል ማለት ምን ማለት ነው? ቶኒ ሃሪንግተን አልማሩትም። ቀጥታ በቀይ ካርድ ነው ያወጡት። ድሬሰል ምን አይነት ግብ ነው! ወደ የተወደዳችሁ አድማጮቻችን የጉድ ያለው ወደ የተወደዳችሁ አድማጮቻችን ምን አይነት ግብ ነው! መረቡን በጠበጠው። በጎዶሎ እየተጫወተ የሚገኘው ግብ ያስተናግዳል ብለን ስንጠብቅ ኤቨርተን ጭራሽ በጎዶሎ የሚጫወተው ኤቨርተን ግብ አስቆጠረ። ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ላይ ምን አይነት ግብ ነው! ግብ ጠባቂው የሚቻለውን ሁሉ አድርጎ ነበረ ኳሱን ለማዳን። ነገር ግን አልፋው ሄዳ መረብ ውስጥ ተቀርቅራለች። እንደምንም ብለው ግን ኤቨርቶኖች ኳሱን አውጥተውታል። ዮሮ ለብሩኖ ፈርናንዴዝ ወጣ። የጉድ ያለ ፒክፎርድ የእንግሊዛዊ ጆርዳን ፒክፎርድ ምን አይነት ኳስ ነው ያወጣው! ቋሚውና አግዳሚው የመለሱ እኮ ነው የሚመስለው። ጆርዳን ፒክፎርድ የላመንስ ላይ የተመታው አይነት ኳስ ነው የሚመስለው። ነገር ግን ጆርዳን ፒክፎርድ የእንግሊዝ ብሔራዊ ቡድን ዋና ግብ ጠባቂ ኳሷን እንደምንም ብሎ አጽድቶ ኮርነር አድርጓታል። በድጋሚ ማንቸስተር ዩናይትዶች ብሩኖ ፈርናንዴዝ አሪፍ ኳስ አሾላልኮለት ዜርኬዜ ለኡቤሞ
ወጣ በድጋሚ ጆርዳን ፒክፎርድ ከእንደገና ሜሰን ማውንት አይ ጆርዳን ፒክፎርድ ዛሬ ድርብ ተጫዋች ሆኖ እየታደጋቸው ነው የሚገኘው ኤቨርተኖችን። ማንቸስተር ዩናይትዶች የዛሬውን ጨዋታ የሚሸንፉ ከሆነ ከባድ ነው። ቢያሸንፉ ኖሮ አራት ውስጥ የመግባት ዕድላቸው ሰፊ ነበረ። ቢሆንም ግን አሁንም ጨዋታው አላለቀም። ማንቸስተር ዩናይትድን ሳይነፋ ጨዋታው ሳያልቅ ማመን ከባድ ነው። ሎክሾ ኳሷን ወደ ፔናልቲ ላከ። የላከው ኳስ ኤርኬዝ ፒክፎርድና ቋሚው ተደራርበው ተጋግዘው አውጡ። ጆርዳን ፒክፎርድ ትልቅ ቡድን ላይ የተጫወተ ግን የኤቨርተን ሌጀንድ ሆኖ ለመጨረስ አንዳንድ ሰዎች ከዋንጫና ከእንደዚህ አይነት ትልቅ ቡድኖች ላይ ከመጫወት ክብር ይልቅ ሌጀንድነትን ይፈልጋሉ። ከዚህም የተነሳ ትልቅ ቡድን ላይ መጫወት የሚችል ሹት ኪፐር ጆርዳን ፒክፎርድ የእንግሊዝ ዋና ግብ ጠባቂ ምን አይነት ኳሶችን ነው ዛሬ እየታደገ የሚገኘው? ማንቸስተር ዩናይትዶች እያስጨነቁ ይገኛሉ። ድላይት ኳሷን ወደ ፔናልቲ ቦክስ ላከ። እሱ የላከው ኳስ ኤርኬዝ ወጣ። የጉድ ያለ በራሱ እየተደነቀ ነው የሚገኘው። ምን ላርግ እያለ ነው የሚገኘው ጆርዳን ፒክፎርድ። ዋይ ምን እናርገው ይህን ግብ ጠባቂ። በጎዶሎ እየተጫወቱ ለሚገኙ መርሲሳይዶች ሰማያዎቹ ኤቨርተኖች ድርብ ተጫዋች ሆኖ ግብ የሚሆኑ ኳሶችን እያወጣ ይገኛል።